ዛሬ በአረበኛችን መተናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሉ ሸቃሊ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ስለጠፋው ቪዲዮ እየሰራው ስላልሆነ ትልቅ ይቅርታ ጠይቃችኋለሁ። ብዙ እህቶች አረ ሉሉዬ በእናትሽ አትለይን እንደው እባክሽ ትሉኛላችሁ። ኢንሻአላህ ላለመለየት እሞክራለሁ። ግን አንድ ቀን ቪዲዮ ካልሰራው ከዛ በማግስቱ በቃ እሳነፋለሁ። ለዛ ስለሆነ ነው በብዛት የጠፋሁት እና ዱአ አድርጉልኝ። እናንተ ደግሞ ሌሎች እህቶች እኔ ተደከምኩኝ ከለፋውኝ አይቀር ሌሎች እህቶች ጋር እንዲደርስልኝ ሼር አድርጉልኝ። ሌላ ምንም አልፈልግም። ሼር አድርጉልኝ። ብዙ እህቶች ብዙ ነገር ይፈልጋሉ። ተሬት ይፈልጋሉ፣ ምክር ይፈልጋሉ፣ እርዳታ። በአሁን ሰዓት ደግሞ በገንዘብ ከረዳችሁ ይልቅ በምክር የረዳችሁ ይበልጣል። እውነቴን ነው የምላችሁ፣ ማካበል አይደለም። እና ስለዚህ ከእናንተ የምፈልገው እኔ ጠንክሬ እንዲሰራ፣ እኔ ጎብዤ እንዲሰራ ከፈለጋችሁ ሼር አድርጉ። ብዙ እህቶች እንዲጠቀሙልኝ ይፈልጋለሁ። ይሄን ነው የምጠልባችሁ። በባለፈው ቪዲዮ ላይ ስለ ልጆች ሰርቼ ነበረ። ታስታውሱ ከሆነ ወደ ትምህርታችሁ ስመጣላችሁ አትረብሹ፣ አትጣሉ፣ ላትተሐናቁ በሚለው ሰርቼ ነበረ። ታስታውሳላችሁ። ዛሬ ደግሞ ታረቁ በሚለው ላይ እንሰራለን እና እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ተሳለሁ ማለት ታረቁ፣ ተሳለሁ ማለት ታረቁ ማለት ነው። ተሳለህቱ ታረቃችሁ ብላችሁ ስትጠይቋቸው ተሳለሁ ታረቁ አላችኋቸው። ተሳለህቱ ታረቃችሁ ካላችኋቸው ካልታረቁ የሚመልሱላችሁ መልስ ምንድን ነው? ማትሳለህና አልታረቅንም፣ ማትሳለህና አልታረቅንም፣ ማትሳለህና ልሳ ሊሏችሁ ይችላሉ። ልሳ ማለት ገና አልታረቅንም፣ ማትሳለህና ልሳ ገና አልታረቅንም ብለው ይመልሱላችኋል ማለት ነው። አይ ተሳለሁ ነውር ነው ታረቁ፣ አይ ተሳለሁ ነውር ነው ታረቁ፣ ነውር ነው ታረቁ ብላችሁ እናንተም መመለስ ትችላላችሁ። ነገር ግን ታርቀናል ካሏችሁ ደግሞ ተሳለሕና ከላስ፣ ተሳለሕና ከላስ በቃ ታርቀናል፣ ተሳለሕና ከላስ በቃ ታርቀናል ብለው ሊመልሱላችሁ ይችላሉ። ተሳለሕና ከላስ ካሏችሁ በቃ ታርቀናል ብለው እየመለሱላችሁ ነው ማለት ነው። ካላስ ላ ተቅለይ ተሳለሕና፣ ካላስ ላ ተቅለይ ተሳለሕና በቃ አትጨነቂ ታርቀናል፣ በቃ አትጨነቂ ታርቀናል ብለው ይመልሱላችሁ ይችላል ማለት ነው። ትንደም ማለት ትንደም ትጸጸታለህ፣ ትንደም ማለት ትጸጸታለህ። አይዋ ትንደም ተሳለህ መዓ አኹክ፣ ትንደም ተሳለህ መዓ አኹክ ተወንድምህ ጋር ተታረቅ ትጸጸታለህ። ትንደም ተሳለህ መዓ አኹክ ተወንድምህ ጋር ተታረቅ። ለምን ትጸጸታለህ? ትጸጸታለህ። ነድም ጸጸት ማለት ነው። ትንደም ነድማን ያኔ ነድማን ማለት ጸጸት፣ ነድማን ጸጸት። አነ ነደምት እኔ ተጸጽቻለሁ፣ አነ ነደምት እኔ ተጸጽቻለሁ፣ ተጸጽቻለሁ ነው ማለት ነው። ትንደም ማለት ትጸጸታለህ ማለት ነው። ትንደም ትጸጸታለህ፣ ትንደሚ ትጸጸቻለሽ፣ ትንደሚ ትጸጸቻለሽ። ለምሳሌ አሁን እዚህ ጋር ምሳሌ የምሰጣችሁ ነገር አለ። አብዛኛውን ጊዜ አሳፍራችኋለሁ እያሉ ደካማ ጎናችሁን የሚጠቀሙ አረቦች አሉ። ምክንያቱም እናንተ መሳፈር ደካማ ጎናችሁ እንደሆነ ያውቃሉ። ያ ደካማ ጎን እናንተን ለማስፈራራት ይጠቀሙበታል። አሳፍርሻለሁኝ ካለችሽ ማፊ ሙሽኪላ ኢንቲ ሊትንድሚ ሙሽ አነ ችግር የለውም
አንቺ ነሽ የምትጸጸችው፣ እኔ አይደለሁም። አነ ወይን ሩህ ቤት ኦሚ አነ ራይህ ቤት ኦሚ እኔ የምሄደው እናቴ ቤት ነው። አነ ጂት ምን ቤት ኦሚ ሄና አነ ጂት ምን ቤት ኦሚ ሄና እኔ እዚህ የመጣው ከእናቴ ቤት ነው። እርጀዕ ቤት ኦሚ ማፊ ሙሽክላ እርጀዕ ቤት ኦሚ ማፊ ሙሽክላ ችግር የለውም እናቴ ቤት ነው እምመለሰው። ችግር የለውም እናቴ ቤት ነው እምመለሰው። እንቲ ሊትንድኒ አንቺ ነሽ የምትጸጸችው። እንቲ ሊትንድኒ አንቺ ነሽ የምትጸጸችው። አነ ማፊ ናድም አነ ማፊ ናድም እኔ ጸጸት የለብኝም። አዲ በሏት፣ ምንም አይደል። አይዲ ምንም አይደል። ይሄንን ስትሏት ጸጥ ነው የምትለው። ምክንያቱም ይሄ እሷ የእናንተን ደካማ ጎን እንደምትጠቀመው ሁሉ ይሄም ደግሞ የእሷ ምንድን ነው ደካማ ጎኗ ነው። ገባችሁ? ይሄ የእሷ ደካማ ጎኗ ነው። ደካማ ጎኗ ነው ዝም ብላ። ምክንያቱም ብር ነው የምታከስረው። ገባችሁ? ያመጣቻችሁ በብር ነው፣ ደሞዝ የከፈላቻችሁ ነው። ስለዚህ ይሄ ነገር ሁሉ እሷን ይጸጽታታል። ነገ እናንተን ብታሳፍር በጣም የምትጸጸተው እሷ ናት። እናንተ ደግሞ አላህ የተሻለ ነገር አለላችሁ። አይዟችሁ፣ ዱዓ አድርጉ። አሳፍራችኋለሁ እያለች የምታስፈራራችሁ መዳም ካለች አትስሟት፣ አታዳምጧት። እርዚቅ ያለው ባላህ እጅ ነው። የምን እመኑ። ከእናንተ የሚጠበቀው ማመንና ማመን ብቻ ነው። አላህ የጻፈላችሁን ነገር ብቻ ነው የምትኖሩት። ከዛ ቤት ትወጣላችሁ ካላችሁ በቃ ለእናንተ የተሻለ ነገር አስቦላችሁ ነው። ለእኔ የተሻለ ነገር አስቦልኝ ነው ብላችሁ በእምነታችሁ ላይ ቀጥ በሉ። እኛ ስለለፋን ስለደከምን ስላደረግን አይደለም። አላህ ሲረዝቀን አላህ ሲሰጠን ብቻ ነው በረካ የሚመጣልን። ገባችሁ? ስለዚህ ሰዎች ስለሰጡን አይደለም እኛ ልንለወጥ የምንችለው። ሰበቡን ስናደርስ አላህ ሲረዳን ነው። ሰበቡ ጋር አላህ ሲረዳን ነው። እናንተ አታጥፉ፣ እናንተ ስህተት አትዝሩ። ትልቁ ነገር ይሄ ነው እና ሀጅላን ማለት ምንድን ነው? ማፈር እስተሂ ይሉታል። ማፈር አነ ሀጅላን እኔ አፍራለሁ። ሀጅላን እፍረት ነው። ሀጅላን እፍረት ወይም ደግሞ እስተሂ ይላሉ አንዳንዶቹ ማለት ነው። ሀጅላን አነ ሀጅላን እኔ አፍራለሁ። ሊሽ ተሕጅሊ ለምን ታፍሪያለሽ? ሊሽ ትስተሂ ለምን ታፍሪያለሽ? ሊሽ ትስተሂ አነ እስተሂ እኔ አፍራለሁ። አነ ሀጅላን እኔ አፍራለሁ። ሁለቱንም ይጠቀሟቸዋል። ሀጅላን የሚለውንም ይጠቀሙታል፣ እስተሂ የሚለውንም ይጠቀሙታል። ግን ሁለቱንም ማወቁ የተሻለ ነገር ነው ማለት ነው። እና ስለዚህ ነድማኑ ላይ እሷ ናት የምትጸጸተው። እናንተ ጠንካራ መሆን ያለባችሁ እህቶቼ። የአረብ ሀገር ኢትዮጵያ እንዳየ ነው። ኢትዮጵያ ላይ እንደምንሰማው ኢትዮጵያ ላይ ሆነ እንደምናስበው አይደለም። ጠንካራ ጎበዝ ሆኑ። እየመጣ ነው ደግሞ ፈልገን እስከመጣን ድረስ ደግሞ እሷ ፊቷን አጠቆረችብን። ምንም አይደለም። እሷ ዘጋችኝ፣ አናገረችኝ፣ እሷ እንደዛ አለች። እነሱም ከጭንቅላታችሁ ውስጥ አትጨምሯቸው። እናንተ ትኩረት ማድረግ ያለባችሁ ስራና ስራችሁ ላይ ብቻ ነው። ስራችሁን፣ ኃላፊነታችሁን በስነ ስርዓት ከተወጣችሁ ለምን ተቆጣች፣ ለምን ዘጋችኝ፣ ለምን አኮረፈች፣ ለምን የሚባለውን ጥያቄ ከጭንቅላታችሁ አስወግዱት። በቃ ሰላምን ፈልጉ። ይሄን አስወግዱ። ምክንያቱም አንቺ ብትቆጪ፣ አንቺ ብታኮርፊ፣ አንቺ ብታለቅሺ እሷ ስለ አንቺ አትጨነቅ። ጊዜ የላትም። በራሷ ህይወት ቢዚ ናት። አይመለከታትም። እሷ የአንቺ ደሞዝ በሰዓቱ ቢመጣ፣ እሷ የአንቺ ብር በሰዓቱ ቢላክ ባይላክ ቦታ የላትም። አንቺስ ምግብ ሰርቼ ስለበላሁኝ አኮረፈች፣ ጭንቀት፣ በቃ የሆነ ነገር ስላደረኩኝ አኮረፈች፣ ጭንቀት። አንቺ ነሽ በሽተኛ የምትሆኚ። አንቺ ነሽ በሽተኛ የምትሆኚ። ኃላፊነትሽን በስነ ስርዓቱ ተወጥተሽ አኮረፈች፣ ምግብ ስለበላሁኝ ታኩርፍ። እኔ መላእክት አይደለሁም፣ ሳልሰራ አልበላም። ማነው ሳልበላ አልሰራም። መላእክት አይደለሁም፣ ሰው ነኝ። ስለዚህ ታኮረፈች፣ ይውጣላት። እህቷ ቤት ሄጄ አልሰራም አልኳት፣ አኮረፈችኝ። እንዳታኮርፈኝ እሰራለሁ። እሷ እንዳታኮርፈሽ
ለእሷ ብለሽ አታድርጊ። አላደርግም ኃላፊነቴ አይደለም። ኃላፊነትሽ የእሷ ቤትና የእሷ ቤት ነው። ታኮረፈች ይውጣላት፣ ታኮርፍ። ያንቺ ርዝቅ ያለው ባላህ እጅ ነው፣ ባላህ እጅ ነው። የምሬ ነው ብላችሁ እምነታችሁ ላይ በጣም ጠንካራ ሆኑ። እኔ እንደምታዩ ለፍላፊ ነኝ። ተምላስ የሚወጣው ነገር ላስጠላ ይችላል። አላሁ አለም ብዙ ጉድለት አለብኝ፣ ግን በጣም ብዙ ጉድለትና በጣም ወንጀለኛ እንኳ በሆንም በእምነቴ አልሐምዱሊላህ ጠንካራ ነኝ። በእምነቴ ጠንካራ ነኝ ስላችሁ እንደዚህ ለምን እምነቱ የሚፈቅደውን ነገር አድርጌ አይደለም። ምንም ወንጀለኛ በሆንም የሚሰጠኝም የሚነሳኝም አላህ እንደሆነ በትክክል አውቃለሁ። ሰው አንድ ቀን ቢሰጠኝ ነገ አይደግመውም። አላህ የሰጠኝ እጅ አለ፣ እግር አለ። በሱ በእግሬ በእጄ ተራምጄ ሰበብ አድርሼ ራሴን ማስተዳደር እችላለሁ። አለቀ። ጤና ሰጥቶኛል። ከጤና በላይ ምንም ነገር የለም። ጤናዬ ሀብቴ ነው። ጤና የሰጠው ሰው ደግሞ እንደምንም እንደማንም ተቋቁሞ ራሱን ማቋቋም ይችላል። ራሱን ከሰዎች ፊት ማዳን ይችላል። ጤና ያለው ሰው ዛሬ ጤና ስላለን ነው አይደል? እነሱ ቤት እየሰራን ቤተሰቦቻችን ልጆቻችን የምንረዳው የምናሳድገው አይደል? ምን ስላለን? ጤና ስላለን። ዛሬ ደግሞ ከእሷ ቤት ብንወጣ አላህ የተሻለ ነገር ያስብልንና ነገ ደግሞ የተሻለ ነገር ሰጥቶን እዛ ደግሞ እንሰራለን። ሰርተን ደግሞ ራሳችን እናስተዳድራለን። የሆነ አንድ ላይ ምርጫችሁ አንድ ቦታ ላይ ብቻ አይመልከት። የተሻለ ነገር ነው የሚሰጣችሁ። ብዙ እህቶች ተሳፍረዋል ወይም አሳፍሯቸው ሊሆን ይችላል፣ ግን የሚገርም ቤት ገጥሟቸዋል። የሚገርም ቤት መልካም። አንድ ልጅ ነበረች፣ ትደውልኛለች። ሉሉ ዛሬ ልታሳፍረኝ ነው፣ ነገ ልታሳፍረኝ ነው፣ ነገ እንደዚህ። እናንተ በእምነትሽ ጠንካራ ሁኝ ነው የምላት። በእምነትሽ ጠንካራ ሁኝ። ካሳፈረችሽ ሀገርሽ ነው የምታሳፍረሽ፣ ምንም አታደርግሽም። በመጨረሻ ቤት ቀየረችላት። እሷ አይደለች መዳሙ አይደለችም፣ የመዳሚቷ እናት ሀራም አታሳፍሪያ ብላ ቀየረችላት። የሚገርም ቤት ነው የገጠማት። የሚገርም ስነ ስርዓት ያላቸው የሰውን ክብር የሚያውቁ ነው የገጠማት። ስለዚህ እናንተ በእምነታችሁ ላይ ብቻ ጠንካራ ሁኑ፣ ይገጥማችኋል። አይዟችሁ፣ አትጨነቁ። እና ያው ሉሉ እንግዲህ ወሬ ከጀመረች እንግዲህ አያልቅባትም። መለፍለፍ ነው አለኩል ያሊን እናንተን ይረዳችኋል፣ ይጠቅማችኋል ብዬ ስላሰብኩ ነው። ምክንያቱም አረብ ቤት ናቸው ያላችሁት፣ ኩሽና ጋር ነው ጊዜ የምትገናኙት። አይዟችሁ የሚላችሁ የለም። ሚዲያው ጋር ስትገቡ ጭንቀት ነው፣ እዛ ጋር ስትሄዱ ጭንቀት ነው። ጭንቅላታችሁ በቃ ጥሩ ነገር መመገብ አልቻለም። ስለዚህ አይዟችሁ፣ አብሽሩ። ያንን በማሰብ ነው እኔ እንደዚህ መጨቀጭቃቸው፣ እኔ እንደዚህ ወሬ ማበዛባችሁ እንጂ ወሬ ማብዛት ፈልጌ አይደለም። የምሬ ነው የምላችሁ። እና አላህ ይገዛችሁ። ኢንሻአላህ ነገ ደግሞ በተሻለ አረበኞች እንገናኛለን። ላይክ እና ሼር ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።